እሱ ፍች በቃ ማለት አልቋል ነገር አንድ ፊርማን ይቀርታል። እንግዲህ ሩታ ከአብርሽ ፋዘር ጋር ተገናኝተው ያደረጉትን ቆይታ አይታችኋልና ብዙዎቻችሁ እንግዲህ የሩታን ሀሳብ ደግፋችኋል ቆይቷል። በነገራችን ላይ ይሄ ነገር አብርሽ ጤነኛ ነው ወይስ ብድዱ ለማለት በጣም ይከብዳል። እውነት ለመናገር ለተመልካችም ለቤተሰቡም ለሌላውም ሰው ማለት ነውና ሩታ በእርግጥ በዚህ ልክ የሰው ልጅ አብሮ ሆኖ መስማማት ካልቻለ ልክ ነው፣ ምንም አያስፈልግም። እዚህ ጋር ሆናችሁ መቋሰል ህይወታችሁ ደስተኛ ሊያረጋችሁ ካልቻለ ትርፉ በሽተኛ መሆን ነውና አስፈላጊ አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ወዲና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ሰሞኑን ያው ቪዲዮ እየሰራሁ አይደል ጠፍቻለሁ። በእናብርሽ በተለይ አቁም ያለሁኝ አያቸዋለሁ። አንዳንዴ ግን እየሰራሁ አይደለም፣ አስጠላኝ ታውቃላችሁ። በተደጋጋሚ አንድ አይነት ነገር ሁልጊዜ እንዲያሉ ማለት በጣም ያስጠላል እና ግን አንዳንድ ጊዜ ደግሞ መልስ መስጠት የሚኖርባቸው ሰዓት ላይ እንትን ትላላችሁ እና ሩታ እንግዲህ ያው አንዳንድ ጊዜ በትዳራችሁ ማለት ነው ባላችሁ ጋር ብቻ ሳይሆን ቤተሰቦች ጋር መግባባት። እናንተ ጥሩ ሰው ከሆናችሁ ቤተሰብ ይወዳችኋል፣ ቤተሰብ ያከብራችኋል፣ እንድትወጡበት አይፈልግም፣ እንድትለያዩ አይፈልግም እና እንግዲህ የአብርሽ አባት ሩታና አብርሽ እንዳይለያዩ በጣም ደክመዋል፣ በጣም ጥረዋል። የዛሬ አመት ጀምረው ማለት ነው እንደዚህ አይነት ብጥብቅ ከተጀመረ አንስቶ እሷንም እሱንም እየተቆጡ እዚህ ደረጃ እንዲደርሱ አድርጓቸዋል። ልጅ ከመፈጠር ደርሷል። ነገር ግን አንዳንድ ጊዜ ነገሮች በጣም ሲበዙ ያማችኋል፣ ወይም ደግሞ የሰው ልጅ ይሰለቻል እኮ ዛሬም ነገም እንዲህ አይነት አታድርግ። ስንት የታገሰችው በስንት ሰው ተለመነ፣ በቤተሰቦቹ ጓደኞቹ ሲጀምር ጓደኛ አይደሉም አብረው ነው። እኔ እንጃ ማለት አብረው ነው መሰለኝ የተበላሹት ጓደኞቹ ራሱ ዛሬ ይሆናሉ ነገ። ጭራሽ ባለፈው ቀለበት ሰርና ፕራንክ አርጋት ይባላል። አሁን እንደዛ አንዲት የምትወደውን ሰው ይህ ሚዲያ ሳይበግራት እንግዲህ ወላሂ ከንፈር ለመሳም ምንም አይተናነሳትም። በቃ እንዴት እንደምትላገግ እዛ ላይ እንደዛ የሆነ የራሷን ጥላ ያያቸዋት ጭራሽ እሱ ሀውድ እሱ መጥቶ ቀለበት ሰርላት ብሎ ሰውን ማስተያየት ማለት ምን ማለት ነው? አሁን እነዚህ ጤነኛ ናቸው እነሱስ ማለት ይቻላል? እና በጣም ያሳፍራሉ የእውነት። የሰው ላይ ለሚያደርገው ነገር ነግበኔ ማለት አለበት፣ ወይም ደግሞ ይሄ ነገር በእኔ ህይወት ላይ ቢደርስብኝ ምን አይነት ስሜት ይሰማኛል ብሎ መረዳት መቻል አለባቸውና በጣም ይገርማል የእውነት። እና እንግዲህ እንዳያችሁት እንደዛ ሲያደርጉ ዛሬ ላይ ጭራሽ እንትና ማን ኮረፍቱ ተያይዘው ሄደው እዛ ባጭር ልብስ ምናምን እሷ ነገሩ መቸረዝም ልብስ ለብሳ ታውቃለች እና ልጅቷ ማለት ነው። እና በቃ እያንዳንዱ ነገር የሚያደርጉን ነገር በጣም ያሳፍራል። በጣም ተመልካችን ቢሆን ቢያንስ ተመልካች አይደለም እንደዚህ ደረጃ እንዲደርሱ ያደረጋቸው። ተመልካችም እኮ ሊከበር ይገባል። ቢያንስ እነሱ ለጥቅምም ሆነ ብር ለማግኘት ለሚፈልጉን ነገር ግን ደግሞ ተመልካች የሚሰጣቸውን አስተያየት ቢማሩበት ጥሩ ነው እና አቀጉሳቸዋል። እና እንግዲህ ይህን ያየችው ሩታ በመጨረሻም እስከ ዛሬም ወልደ ስለነበር ከአራስ ቤቷ ሆና የነበረውን ሁኔታ ይዛችኋል። ያው ቪዲዮ ለመስራት ጣፍታት አቅሙ ቪዲዮ ትሰራለች ሁልጊዜም። ነገር ግን ዛሬ ላይ ደግሞ ማሻላ አምሮባታል። የወለደችም አትመስልም እንግዲህ አሁን ላይ ካላስ በቃ ጀመረች ማለት ነው። ከራስነቷ እንደወጣች እንግዲህ ከወለደ ቢያንስ ወር ከምናምን ነው 40 ቀን ነው ይሞላት እርግጠኛ ነኝ። እና ዙሪያው መልሳ እንግዲህ ስራዋን ጀምራለች። በፊትም በእርግጥ አንድ ጊዜ እስከምትወልድ ድረስ ያችሁ በመሀል እንትን ስላለቻት ነው እንጂ ይሄን ነገር ወደ ኋላ እንደማትል ብዙ ነገሮች ያሳብቁ ነበር። ግን ደግሞ እሱ ቢያንስ እሷ ከራስ ቤቷ ወጥታ ጥሩ ነገር አሰባብረው መኖር እንዲችሉ ያለፉ ስህተቶችን አርሙ ከጎኗ እንደመሆን ዛሬ እሷ ጋር ይሄዳል፣ ነገ እሷ ጋር ይሄዳል። ታው ከሚባልበት መልሶ እዛው ጥፋት በጥፋት ማለት ነውና በጣም ይገርማል። እንደዛ ስለሆነ የሰው ልጅ እንግዲህ በዚህ ልክ አንዳንድ የማይማሩ ሰዎች አሉ። ሄርሜላ ተወደዋለች፣ ነገር ግን ህይወት ስላፈቀራና ብቻ ወይ ደግሞ እሱ ስለወደደን ብቻ ህይወት ያምራል ማለት አይደለም። ገብቷችኋል አይደለም? ማገናዘብ የሚችል ሰው ራስ ወዳድ ያልሆነ ሰው ነው ለህይወታችን አስፈላጊ የሚሆነው። የወደደን ሁሉ እኮ ደስተኛ አድርጎ ሊያኖረን አይችልም።
አሁን ሄርሜላ እንደምትመለከቷት እሱ ምንም አድርጊ ብላለ እሱ ስትል ምንም ትሆናለች። በዛ ልክ ተወደዋለች። እንግዲህ እንደምንመለከተው እንኳን በህይወቷ የእሷ ሆኖና ገና ሳይሆን እያደረገች ያለችውን እንግዲህ አስቡት። በቃ ምንም ሁኝ ብላ ትሆናለች በቃ ለሱ። ይህ ብቻ ግን ደግሞ እነሱን ብዙ ነገሮች አሉ በትዳር ውስጥ የሽታ ብቻና መውደድ ብቻ ህይወትን ሊያሳምር ወይም ደግሞ ጥሩ እና ደስተኛ ያደርጋል ማለት አይደለም። ወይ ደግሞ በዚህ ጸባይ ትቀጥላለች ማለት አይደለም። ነገ ጧት ብዙ ነገሮች ይመጣሉ። ገባችሁ አይደል? ወይም ደግሞ ዛሬ ሩታ እንደዚህ እያደረገች እንዳቃጠለቻት ነገ የዘራችውን ሊያሳጭዳት ደግሞ ሌላ ነገር እንደዚህ ብታይ እሷ ትብሳለች ከሩታ በበለጠ። እንደውም ሩታ ታጋሽ ናት፣ የእውነት በጣም ታጋሽ ናት እና ችላታለች። በሄርሜላ በኩል አንድ ቀን እንኳን ያን ያክል ብዙ ጫና ስታደርግባት አይቻላቅም። በጣም ነው የታገሰቻት እውነት እና ፍቅር ማለት እንግዲህ ከዚህ ደረጃ ስለሆነ እሷ ደግሞ ሄርሜላ የዛሬው መውደዷ ብቻ እሱን ለሷ ለማድረግ የምጥረው ይሄ ጥረቷ ብቻ ነገ ጧት ላይ ቀጥል ስለሚችል እሱ ደስተኛ ሆኖ ላይኖር ስለሚችል የዛ ላይ ይገባዋል። የሩታ ፍቅርም ሆነ የሩታ ለሱ ያላት ቦታና ጥሩ ሚስት እንደነበረች ማለት ነው። እና ማንኛውም ሳትቀደሙ ቅደሙ ለማለት ትፈልጋለሁ። ያላችሁን ነገር አሳልፋችሁ ከመስጠት ወይም ከማበላሸት ተቆጠቡ እላችኋለሁ ውድ ቤተሰቦች። እና አብርሽ ልቦና ይስጥ። ለማንኛውም ፋዘርንም በዚህ ልክ ባታሰቃየው ጥሩ ነው። ቻናሌ ላይክ እያደረጋችሁ አበረታቱኝ። አሰላሙ አለይኩም።